ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ሁሉም ሰው እነዚህን አራት ቤተሰቦች ምርጥ ቤተሰብ ብሎ ይጠራቸዋል። መላ ቤተሰቡ ተፋቅሮ ይኖራል። ባል እጅግ አፍቃሪ መሆኑን ይታወቃል። ሚስት ለቤቷ ሟች ናት ትባላለች። ሁለቱ ልጆቻቸው በአንድ ጣሪያ ስር አድገዋል፣ ግን በደም አይተሳሰሩም። ግን አንድ ቤተሰብ ሆነው ኖረዋል። ለውጭ ሰው ከደጅ ሆኖ ለሚመለከታቸው መልካም ሆነው ይታያሉ። ቤት ውስጥ ሲገቡ ግን አንድ ሚስጥር አለ። ሚስጥሩ የተጀመረው በእነዚህ ሁለት ወጣቶች ነው። ግን መላ ቤተሰቡን እንዳልሆነ የሚያደርግ አስነዋሪ ሚስጥር ነበር። ታዲያ ወላጆች ይህን ሚስጥር ሲደርሱበት ሁለት ምርጫ አላቸው። ችግሩን አሜን ብሎ መቀበል፣ አለዚያ ደግሞ ደብቆና ሸሽጎ እንዳልተፈጠረ መኖር። ግን መደበቅን ተስማምተውበት በእነሱ ያሰቡት ቤተሰቡን ከጉዳት መጠበቅ ነበር። ስማቸው ሳይጠፋ የሰው መሳቂያ ሳይሆኑ ማንም ሳይረዳና ሳያውቅ ልጆቻቸው ሳይወቀሱ ኑሮን መቀጠል ሲሆን ቀናት በሳምንታት ሳምንታት በወራት ተቀየሩና የተደበቀው ሚስጥር ነፍስ ዘርቶ የሚመጣበት ቀን ደረሰ። ታዲያ ዛሬም እናትና አባት ልጁን ራሳቸው ሊያዋልዱ ወሰዱ። ምጥ፣ ስቃይ እዚህ ቤት ታፈነ። ጎረቤት ሳይሰማ ሕፃኑ ተወልዶ ገጠር ላለ ቤተሰቦች ሊሰጥ ተወስኗል። እንጀራ እናቷ ከጮኸችባት በላይ የአባቷ ውሳኔ አሰቃያት። ከምጡ ጋር ተደማምሮ ደከማት። ቀጥሎ በዚህ ቤት ፖሊስ ሲደርስ ግን የጠየቀው ጥያቄ ስማቸውን ለመጠበቅ የሞከሩ ባልና ሚስት እንዴት ሁሉ ነገራቸው ያጣሉ ሲሆን ትልቅ የቤተሰብ ቀውስ በእነዚህ ሁለት ወጣቶች መሃል የተፈጠረ ጥፋት ሳይሆን የቤተሰቦቻቸው ውሳኔ ነበር። ያን ቀን ከእኩለ ሌሊት በኋላ ላይ ሁሉም ሰው ተኝቶ ባለበት ሁኔታ የሰሙት የስቃይ ድምፅ አራቱም ተነሱ። አባት መናገር አቃተው። ሚስት ታለቅሳለች። ጎረቤት ተራ በተራ በሌሊት መምጣት ጀመረ። ምን ሆናችሁ ይላል። ግን ቃል የሚተነፍስ ጠፋ። መላ ቤተሰቡ መልስ የለውም። ምክንያቱም እውነቱን በወራት ታፍኖ የኖረው ሚስጥር ዛሬ የተገለጠው እጅግ በሆነ ሁኔታ ነበር። በእነዚህ ሁለት ወጣት ታዳጊዎች እንደ ቀልድ የተጀመረ ፍቅር በዚህች ሰዓት መላ ቤተሰቡን ልብ ሰበረ። ግን ከወራት በፊት ይሄ ቤተሰብ የሚያስቀና ነበር። ይህ ግለሰብ ከሴት ልጁ ጋር ሚስት ከወንድ ልጅ ጋር ሆነው ተጋቡ። እንደገና ፍቅርን የተመለከቱት ባልና ሚስት በጋራ ልጆቻቸውን አሳደጉ። ከልጅነት እስከዚህ ዕድሜ በመሃል ያለው የደም ዝምድና አለመኖር ሳይሰማቸው ተፋቅረው በጥሩ ሁኔታ ሕይወታቸውን ሲመሩ ዓመታት አለፈ። ግን አብረው ያደጉ ሕፃናት እየተጫወቱ ቢሆንም ሲጎረምሱ ግን ተደብቀው መመካከር የጀመሩት ያስደነግጣል። ተጋብተው ለመኖር ቃል ይገባባሉ፣ ተያይዘው ለመጥፋት ይፈልጋሉ። ከቤተሰብ ቁጣና ተቃውሞ እንዴት እንደሚያመጡ ያቅዳሉ። ግን የጀመሩትን ፍቅር የደረሰበት ቀርቶ እየጠረጠረ የለም። ሁሉ ነገር የተገለጠው ከትምህርት ቤት ተደውሎ ሴት ልጃቸውን አሳክሙ፣ ጤናዋ ልክ አይደለም ተብሎ ለአባት ሲደወል ነበር። ያኔ አባት ልጁን ሊያሳክም የ4 ወር ነፍሰ ጡር ናት። አባት ሴት ልጁን ተጠየፈ። ባይወልዶም ያሳደገው ወንድ ልጁ እንደሆነ ነበር እና
ቁጣው ከፍተኛ ነበር። ሚስት በገዛ ወንድ ልጇ አፈረች። ሴቷ ደግሞ እንደ ልጄ አሳድጌሽ ለምን ብላ ጮኸችባት። ሁለቱ ግን ቃል አይተነፍሱም። በዝምታ ፈርተው አንገታቸውን ያቀረቅሩ ነበር። ከዛች ቀን በኋላ ሁሉ ነገር ተቀየረ። ባልና ሚስት የሰው አፈሩ። ዘመዶቻቸው ፊት መቅረብ ተሸማቀቁ። ታዲያ አሁን ሕፃን መውለድ አይቀሬ ነው፣ እንዴት እንቀበል ሳይሆን እንዴት እንደብቅ ብለው ባልና ሚስት ተማከሩ። ታዲያ መጪው 5 ወር ለዚህች ወጣት ስቃይ ነበር። አንድ ክፍል ቤት ተዘጋባት። ወደ ውጭ መውጣት፣ መማር፣ ከጓደኞቿ ጋር መጫወት ቀርቶ የደጅ ብርሃን ናፈቃት። ለሷ 5 ወር በዚህ ክፍል እስረኛ ነች። ምግብ ይሰጣታል፣ ውሃ ትጠጣለች። ገላዋን መታጠብና መታጠቢያ ቤት መጠቀም ተፈቀደላት። የከበዳት የመረራትና መፈጠሯን የረገመችባቸው 5 ወራት አለፉ። በእነዚህ 5 ወራት ግን እንጋባለን ብሎ ቃል የገባላት ይህ ወጣት ሊያያትና ሊያገኛት ተከለከለ። 5 ወር ውስጥ እሷን ለማየት እድል ባገኘበት በአንድ ቀን ተደብቆ ሌሊት ነበር። ያን ጊዜ የ7 ወር ነፍሰ ጡር የነበረች ሲሆን የተቆለፈውን በር የሚከፍትበት አጋጣሚ ያገኘው ነፍሰ ጡሯ ሆድ ቁርጠት ይዟት ነበር። ታዲያ በተደጋጋሚ ወደ መታጠቢያ ትመላለስ ስለነበር በሩን ሳይቆልፉ ተኙ። ባልና ሚስት እስኪተኙ ድረስ ጠብቆ ሌሊት ሊያያት መጣ። ተነፋፍቀዋል። ተቃቅፈው ተላቀሱ። ቃል ገባላት። ታገሺኝ፣ ከዚህ ቤት አስወጣሻለሁ፣ ተያይዘን እንጠፋለን ብሎ ማለላት። ከ3 ወር በኋላ ለማውራት ቻሉ። እየተያዩ ግን መነጋገርና መነካካት ተከልክለው ያለፉትን ወራት ናፍቆት ሳይጨርሱ አባትየው ደረሰባቸው። ግን ወንድ ልጁ እስኪደማ ተደበደበ። ከዛች ቀን በኋላ መግቢያና መውጫው ሰዓት ብቻ ሳይሆን ማታ ማታ ለሱም በሩ ይቆለፍበት ጀመር። ባልና ሚስት እነዚህ ወጣቶች ቆልፈውባቸው ሚስጥራቸውን እንደደበቁ አምነው ሕይወት ቀጠለ። በእርግጥ ወንድ ልጅ ትምህርት ቤት ብቻ ይሄዳል። ሌላ ቦታ ከጓደኞቹ ጋር መገናኘት፣ ከሰፈሩ ልጆች ጋር መጫወት ተከለከለ። ጎረቤትና ዘመድ ስለ ሴቷ ልጅ ሲጠይቅ ወላጅ እናቷ ጋር ሄዳለች ብለው ዋሹ። በዚህ ቤት ነፍሰ ጡር ሴት እስረኛ መሆኗን ያወቀ ጎረቤት የለም። ግን ሰው በቤቱ ይገባል ይወጣል። በመጨረሻዋ ግን የቁርጥ ቀን ስትደርስ ባልና ሚስት ተቀምጠው ተማከሩ። ይህች ቀን እንደምትመጣ ያውቃሉ። ሚስት ከሥራ ስትመጣ የሰማችውና የተመለከተችው የሴት ልጃቸው ሁኔታ ግልጽ ነው። ባሏ እስኪመጣ ግን ዝም በይ አትጩሂ ብላ ተቆጣቻት። እባክሽ እባክሽ፣ ኧረ ተይ እባክሽ አንቺ ልጅ፣ ኧረ እባክሽ፣ ኧረ እባክሽ የሰው መሳቂያ መስለቅ ለቀርገ፣ ኧረ እባክሽ፣ ኧረ እባክሽ፣ እሺ ጩሂ፣ ከጮህሽ ደግሞ በዚያ ያሰለች ጩሂ። ዲዛይን ሁሉ ኧረ እባክሽ የሰው መሳቂያ ግን አልቻለችም። ታለቅሳለች፣ ትጮኻለች። ሰዓታት ሲያልፉ ምጡ ስቃዩ በረታ። በመሃል ደግሞ ጋብ ሲል እንቅልፍ ይወስዳታል። ስቃዩን ያየው አባቷ ምን እናድርግ ብለው ለመወሰን ከሚስቱ ጋር ተቀመጠ። አባት ተርበተበተ፣ ግን ሚስቱን ይሰማል። ታዲያ ሐሳብ ላይ ሲማከሩ ተደብቆ የሚሰማው ወንድ ልጅ በክፍሉ ሆኖ ይሰቃያል። ሞባይል ሁለቱም ተቀምጠዋል። ተደብቀው እንዳይገዙ ብር የላቸውም። ግን የስቃይ ድምጿን መቋቋም አቅቶታል። ሊያደርግ የሚችለው ነገር የለም። ሰዓታት እያለፉ ነው። ሕፃኑ ተወልዶ እፎይ እንድትል ጓጉቷል። ታዲያ በመሃል አልቻለም። በሩን ደበደበ። እናቱ ከፈተች። እግሯን ይዞ ለመናት። ሐኪም ቤት ትሂድ፣ ተሰቃየች አለ። ባልና ሚስት ግን አመነጫጭቀው ወደ ክፍሉ አስገቡት።
ለዚህ ያበቃሃት አንተነ አሉት። ሰዓታት እያለፉ ነው። ገብተው እንኳን የደረሰችበትን ለማየት አልፈለጉም። ግን በመጨረሻ ለነሱ ጥሩ ነው ያሉትን ወሰኑ። ምጥ ከያዛት መሽቶ ነጋ። በጣም በድፍረት ምንም ርህራሄ የሌለው በቃ አንድ ወላጅ በምንም ተአምር ሊጨክን የማይችለውን አይነት ጭካኔ ጨክነው ነው እነዚህ ሰዎች እንግዲህ ይህችን ህፃን የምንላት ልጅ ገና ያላደገች ልጅ ቤት ውስጥ አምጣ ትውለድ ብሎ የወሰኑት። ምንም አይነት ረዳትም አጋዥም ባለሙያ የጤና ባለሙያ በሌለበት ሁኔታ አምጣ ልጁን ትውለደው ብለው ወሰኑ። ቤት ውስጥ እንግዲህ እንድትወልድ ከወሰኑ በኋላ 14 ሰዓት የሚያክል ነው እንግዲህ ስታምጥ የቆየችው። ያን ሁሉ እያዩ ምንም መልስ አልሰጡም። እንደዛ ካማጠች በኋላ ያውሉ ሰዓት እየደከማት ሄደ። ከዛ በኋላ ያላትን ጉልበት ጨረሰች። ስለዚህ ምንም ማድረግ ስላልቻሉ የሰፈር አዋላጅ የተባለ ነርስ ከዚህ በፊት የምትሰራ ጠርተው እንግዲህ እንዲረዷቸው አደረጉ ማለት ነው። የህፃኑ አባት እንግዲህ ወንድሜ አብሮ አደጌ የኔ የምትለው ራሱ ወንድሟ ነው። በቃ ይሄ ልጅ ባይገናኙም በስጋ ግን ወንድሟ ነው። ወንድሜ የምትለው ልጅ ነው የህፃኑ አባት ሲባል ሁሉም ነው የደነገጡት። መጀመሪያ ነበር እንግዲህ ማስተዋል። አሁን ሁሉ ነገር ከተበላሻሸና ከረፈደ በኋላ ምን ማድረግ ይቻላል? ታዲያ ከጠዋቱ 1 ሰዓት ሚስት ሰው ቤት አንኳኩታ ሩልኝ ያለችው ይህችን ሴት ነበር። ይህች ሴት ወይዘሮ አዜብ ትባላለች። በርካቶች ቤት ውስጥ ሲወልዱ ታዋልዳለች። ከሚስት ጋር በስራ ስለሚተዋወቁ የጠየቀቻትን ነገር ተስማማች። ሚስት አስምላት ነበር። ሚስጥሩን የነገረቻት ታዲያ ወይዘሮ አዜብ ሴቷን ልጅ ታውቃታለች። ምትላት ጠፋ። ልቧ በድንጋጤ ደነዘዘ። ግን በዚህ ሰዓት ከመተባበር ሌላ አማራጭ የለም። ወይዘሮ አዜብ በቀጥታ ዕቃዋን ይዛ የሰፈር ሰው ሳያያቸው ወደ ደበቋት ቤት ተጓዙ። ወይዘሮ አዜብ ወደ ክፍሉ መግባት ወስና ስትገባ ግን አይኗ በድንጋጤ ፈጠጠ። ሕፃኑ ከእናቱ ማህፀን ወጥቶ መሬት ላይ ግን ሁለቱም ትንፋሽ የላቸውም። መሬቱ ደም ነው። ሁኔታው ከአይምሮ በላይ ነው። ከደቂቃዎች በኋላ ወይዘሮ አዜብ ለመደበቅ ሳይሆን ፖሊስ የመጥራት ሙከራዋ ተሳክቶ ፖሊስ በቤቱ ተገኘ። ሁኔታው ግን ለተመለከተ ሆነ ለሰማ እጅግ ዘግናኝ ነበር። የፈሩት የጎረቤት አይን አሁን ከበባቸው። ባልና ሚስቱ ፖሊስ ፊት ሲቀርቡ ግን እርስ በእርስ ተካካዱ። እሷ ናት እሱ ነው እየተባባሉ ተወነጃጀሉ። ባል ሴት ልጄን የገደለው ልጅሽ ነው ይላል። ሚስት ያንተ ልጅ ናት ስርዓት የሌላት በማለት ትወቅሰዋለች። ግን ሁለቱም በሁለት ሰው ነፍስ ማጥፋት ወንጀል ተከሰው ተፈርዶባቸው አፍነውና አስረው ላስቀመጧት ሕግ ተጠያቂ ያደረጋቸው። በድምሩ 25 ዓመት ጽኑ እስራት ተቀጦ መላ ቤተሰብ ተበታተነ። ሴት ልጅ ከነ አራስ ልጇ ወደ መቃብር፣ ባልና ሚስት ወደ ማረሚያ ቤት ገቡ። ብቻውን የቀረው ወንድ ልጅ ለጊዜው የሚኖረው ወይዘሮ አዜብ ጋር ነው። ሰላማዊ የቤተሰብ ሕይወት ለሱ ትዝታ ነው። አብራው ያደገችው እህቱ ደግሞ ሚስቴ ትሆን ነበር ብሎ ያስባል። ያኔ አብረው መኖር ሲጀምሩ እንደ እህትና እንደ ወንድም ቢሆንም እያደረ ግን ትምህርት ቤት አንድ ላይ፣ ቤት አንድ ላይ እየኖሩ መንገድ እንኳን መለያየቱ እነዚህ ሁለት ወጣቶች ዛሬ ሞት ሲለያቸው የከበደው እሱን ብቻ እስኪመስለው ድረስ አይምሮ ተጎዳ። መኖር ብልቶ ባልና ሚስቱን እየረገሙ ሕይወት ቀጠለ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ብዙ ሀሳብ ልናነሳ እንችላለን። ከነሱ መካከል አንዱ ምንድነው? መጀመሪያውኑ የሰው ልጅ እንግዲህ ሁላችንም አድገናል፣ ለጭንቅላታችን አድጓል፣ 18 ዓመት አልፎናል አይደለም?
ወላጅ ሆነናል ብለን ስናስብ ማገናዘብ ያለብን ነገር አለ ማለት በየትኛው አይነት ፎርሙላ በየትኛው አይነት ካልኩሌሽን ነው ወንድና ሴት አንድ ክፍል ውስጥ እንዲተኙ የሚደረገው? በእርግጥ የቤት ችግር ቤተሰቡ በሙሉ አንድ ላይ ሊተኛ ይችላል። እሱም ቢሆን ግን አይነት አለው። ማስተኛት ሰው ባለው ነው ልጆቹን የሚያስተኛው። የመኝታ ክፍላቸው እንዲህ መሆን አለበት ምናምን ብለን መከፋፈል ውስጥ አንገባ። ሁላችንም ግን አንድ የሚያስማማን የጋራ ነገር አለ። በየትኛውም አይነት የኑሮ ደረጃ ውስጥ እንሁን፣ ምንም ይሁን የቤታችን አይነት፣ እህትና ወንድም አንድ ላይ አይተኛም። እንደዛ ወንድና ሴት ልጆችን አንድ ላይ ማስተኛት ያለ ማስተዋል፣ ያለ መገንዘብ፣ ያለ ማሰብ ጥበብ የጎደለው ተግባር ነው። ይህንን ወላጅ ማድረግ የለበትም። ከመቼ ጀምሮ ነው እህትና ወንድም አንድ ላይ ማይተኛው? ስንት ዓመታቸው ጀምሮ ነው? መቼ ነው የምናስተምራቸው በእህትና በወንድም መካከል እንደዚህ አይነት ግንኙነቶች እንደማይደረጉ? መቼ ነው ስለዚህ ነገር ግልጽ ሆነን የምናወራው የሚለውን ነገር ስንረዳ መጀመሪያ የምናደርገው ነገር መኝታቸውን ነው የምንለየው። አጠገብ ላጠገብ አሉ። በቃ መስመር ማበጀት አለብን። ገላቸውን አንድ ላይ የሚያጥቡ ሰዎች አሉ፣ ትላልቅ የደረሱ ልጆች። እንደገና ደግሞ አንድ ላይ የሚያስተኙ ሰዎች አሉ። አንድ ላይ ትተዋቸው ከሀገር ወጥተው ወይም ደግሞ ሌላ ቦታ ራቅ ያለ ቦታ ሄደው አይደረግም እንደዛ። ልጅ ነው፣ ተመልካች ያስፈልገዋል፣ ተቆጪ ያስፈልገዋል፣ መስመር የሚያሰምር ሰው ያስፈልገዋል፣ ይሄ አይደረግም ብሎ የሚነግር ሰው ያስፈልገዋል። ከመቼ ጀምሮ ነው የምንነግራቸው? ባለሙያን ጠይቅ። የስነ ልቦና የምክር አገልግሎት የሚሰጡ ትላልቅ ሰዎች አሉ፣ ምሁራን አሉ። እነዛን ሰዎች እንዴት አድርገን ነው የምናስረዳቸው? ምንድን ነው ማወቅ ያለብኝ ብለን ራሳችን ከተረዳን በኋላ ልጆቹን ማስረዳት አለብን። እንደነዚህ አይነት ታሪኮችን ስንመለከት መጀመሪያ የምንመለከተው የወላጅን ጥንቃቄ የጎደለው ችላ ብሎ የሚፈጽመውን ተግባር ነው። ብዙ ጊዜ ልጆች እንግዲህ ካፈሩና አሁን የደረሰባቸውን ወይም ደግሞ የሆኑትን ነገር ከባድ ነገር መናገር ከፈሩ ወላጆቻቸውን ፈርተዋል ማለት ነው፣ ወይም ደግሞ መናገር አፍረዋል ማለት ነው። ስለዚህ ከወላጅ ጋር ያላቸው ሪሌሽን ወይም ደግሞ ከወላጅ ጋር ከእናት ከአባታቸው ጋር ያለው ግንኙነት ጥያቄ ውስጥ ይገባል ማለት ነው። ስለዚህ በግልጽ የሚያሳልፉትን ወይም ደግሞ ለዚህ ኤጅ ደግሞ ሲደርሱ ቲኔጅ በጣም እንክብካቤ የሚፈልገ እንደ እንቁላል ልንንከባከበው፣ እንደገና ደግሞ የመጨረሻቸውም ያቺ የሚወስኗት ነገር ወይም የሚያጠፋት ነገር የመጨረሻቸውን ዴስቲኒ እንደሚወስን አውቀን ማስተማርና ከጥፋታቸው እንዴት መመለስ እንዳለብን ገና ከልጅነታቸው ነው ማስተማር ማሳየት የሚገባል። አንዳንድ ጊዜ ምን ይሆናል? ልጆች ወላጆችን ይፈራሉ፣ ወላጆች ደግሞ ሰው ምን ይለኛል የሚለውን ነው የሚፈሩት። ስለዚህ በዚህ መሀል እንግዲህ ሚስ አንደርስታንዲንግ ይፈጠራል፣ ጋፕ ይፈጠራል ማለት ነው። ልጆች መፍራት የለባቸውም ለወላጆች የሆኑትን ነገር ለመናገር ሪላክስ ማድረግ አለባቸው። ስለዚህ ያ ደግሞ የምንጀምረው ምንድነው? ልጅ እያሉ እያንዳንዱን ነገር ለወላጅ መናገር እንዳለባቸው፣ መፍራት እንደሌለባቸው ያንን ማስተማር አለብን ገና ከልጅነታቸው ጀምሮ። ስለዚህ አሁን ቲኔጅ ሲሆኑ፣ ወጣት ሲሆኑ፣ ይሄ ፋየር ኤጅ አስቸጋሪው ኤጅ ላይ ሲደርሱ ለመናገር አያፍሩም። እንደ እህት ወይም እንደ ወንድም ወይም እንደ ጓደኛ ሪላክስ አድርገው ነው የሚናገሩት። አለበዛ ግን እንደዛ ካላደረግናቸው፣ ካላበረታታናቸው በቃ አፍነው ይዛሉ፣ ይፈራሉ፣ መናገር ያፍራሉ። በወላጅ ሳይድ ደግሞ ስለ ልጁ ነው መጨነቅ ያለበት፣ ስለ ስሙ አይደለም። ስም ከልጆቻችን አይበልጥም። ልጆቻችን ናቸው የሚበልጡት። ሰው ነው የሚበልጠው መጀመሪያ። ስለዚህ ልጆቻችን ያመለጡን ጊዜ ስማችን እኮ ነገም ከነገ ወዲያም በሌላም ምክንያት ሊጠፋ ይችላል። በሌላም ምክንያት ብዙ አሉባልታ ሊደርስብን ይችላል። ስለዚህ ስለ ስማችን አይደለም መጨነቅና መፍራት የሚገባን፣ ልጆቻችን ላይ መስራት፣ ልጆቻችንን መጠበቅ፣ ልጆቻችንን ማዳን ይገባናል ማለት ነው። በጣም የሚገርመው ሌላው ነገር ወላጆች አብዛኞቻችን ሊባል በሚችል ሁኔታ ልጆቻችን የማይጠበቅ ጥፋት ያጠፋሉ። ልጆቻችን የማይደረግ ነገር ያደርጉና የዛን ጊዜ ፍቅርና ቁጣ ይምታታብናል። መውደዳችን የዛን ጊዜ ይጠፋና ኃይለኛው ማንነታችን ብቻ ይታያል። ይሄን ስብዕና ይሄ ባህሪ ለምን መጣ አንልም። ምክንያቱም አብዛኞቻችን እዛ ውስጥ ልናልፍ እንችላለን። አንዳንድ ስህተቶች የልጆቹን ህይወት 180 ዲግሪ ቀይረው ልንለው በምንችለው ሁኔታ ሊቀይረው ይችላል። ዋጥ ማድረግ ያለብን ማተኮር ያለብን ፍቅሩ ላይ ብቻ፣ ማተኮር ያለብን ልጆቹን ህይወት ማዳን ላይ ብቻ እንድንሄድ የሚያስገድደን ጥፋት አለ። ቁጣ ወላጅ ይቆጣል፣ ንዴት ወላጅ ይናደዳል። መቼም እያየን ሪአክት አናረግም አንልም። የሆኑ አይነት ግን ስህተቶች አሉ። ልጆች ከነቁጣ ከነንዴታችን ጸጥ ብለን
ማለፍ ያለብን ወቅት አለ። ያቺ ማለት የምናደርጋት ተሸናፊ ስለሆንን ወይ ልጆቹ ደግሞ ያጠፉት ጥፋት ቀላል ስለሆነ አይደለም፣ ልጆቻችንን ስለምንወድ ነው። ለልጆቻችን ህይወት ስለምናስብ ዛሬ እኔ ንዴቴን በውጣው፣ ዛሬ እኔ ቁጣዬን ብችለው እቺ ቀን ታልፋለች ብለን መወጣት ያለብን ቀናቶች አሉ። እነዛን ቀናቶች በማስተዋል ነው መራመድ ያለብን። እነዛን ቀናቶች በማስተዋል ነው መሻገር ያለብን። እልህ መያያዝ የለብንም ከልጆቻችን ጋር። ለልጆቻችን ያለን ፍቅር ደግሞ የሚታየው ስንሸልማቸው፣ ጥሩ ውጤት ሲያመጡ በትምህርት ቤት ውስጥ ማንጠብቀውን ነገር ሲያደርጉልን፣ ወይ እኛን ሲንከባከቡን፣ ወይ ደግሞ ፍቅር ሲሰጡን፣ ወይ ሲያስቡልን ምናምን ብቻ ሳይሆን ልጆቻችንን የምንወዳቸው ሲያጠፉም፣ የማይደረግ ነገር ሲያረጉም፣ በዛም ጊዜ ፍቅሩን ማሰብ መልካም ነው። አንዳንድ ጊዜ ልጆች የሚያጠፉት ጥፋት አይምሯችንን የሚያስተው የሚሆንበት ምክንያት ስለማንጠብቅ ነው። ያ ልጅ ወይንም ያቺ ልጅ ይሄን ታደርጋለች ብለን አንጠብቅም። ልጆቹ ልጅ ይሆናሉ፣ በእድሜ ገና ትንንሾች ናቸው። እኛ ልፋታችን ሌላ ነው፣ እኛ የደከምነው ነገር ሌላ ነው፣ እኛ ያደረግነው ሌላ ነው፣ የምንጠብቃቸው ነገር ሌላ ነው። ልጆቹ ግን የሄዱበት መንገድ ሌላ ሊሆን ይችላል። ይሄ የእንትና ልጅ ብቻ ችግር አይደለም። ወላጅ የሆነ ሁሉ የሚፈተንበት ነገር ነው። ፈጣሪ ደግሞ ለእያንዳንዳችን የሚሰጠን ፈተና የተለያየ ነው። አንዱ ሰው ጋር ያለው ፈተና ሌላ ነው። እሱ እንደመረጠ ነው የሚፈትነን። ታዲያ በፈጣሪያችን ቃል ሄደን ልጆቹን ባደራ የተቀበልናቸው ልጆች ከሆኑ ከፈጣሪ የሰው ቤት ሳናይ ከሰው ልጅ ጋር ልጆቻችንን ሳናወዳድር ዋጥ አድርገን ችለህ ነው ቀኑን መሻገር ነው የምንችለው። ይሄንን ደግሞ የሚያሻግረን የያዝነው የተሸከምነው ውስጣችን ያደረ ስንቅ የሆነን ለልጆቻችን ያለን ፍቅር ነው። ለልጁ ፍቅር ያለው ወላጅ፣ ፍቅርን በእውነት ከልቡ የተረዳ ወላጅ ልጆቹን የሚወደው በጥሩ ጊዜ ብቻ ሳይሆን ጥፋትን ባጠፉ ጊዜ ነው። ልጆቹን የሚወደው ከፍታ ላይ ሲኖሩ ብቻ ሳይሆን ዝቅ ብለው የማይደረግ ነገር ባደረጉም ሰዓት ፍቅሩ ተመሳሳይ ነው። ግን ቁጣ፣ መገሰጽ፣ መቅጣት እንደየወላጁ የራሱ መንገድ አለው። ልጆች ሲያጠፉ ዝም ብሎ ማለፍ ብቻ አይደለም። የሚፈልገውን መንገድ ወላጅ ይቀጣል። ፍቅሩ ግን አይጠፋም። ሁሌ ከሱ ጋር ነው የሚኖረው ልጁ እስከሆነ ድረስ። ከዚህ በተጨማሪ እንግዲህ ብዙ ጊዜ የደረሱ ልጆች ያሉን ከሆነ በዚህ በደረሱበት ሰዓት ስለ ፍቅር ግንኙነት መነጋገር፣ በግልጽ ማሳወቅ፣ ማስተማር ይገባል። ይህንን ያላደረገ ወላጅ ወይ ደግሞ የሚያፍር ከሆነ ለመናገር ወይ ደግሞ ልጁ ልጅ ነው ብሎ አስቦ በግልጽ ማስተማር ካልቻለ ልጁ እኮ ልጅነቱን ልጅ ሆኖ አይቀጥልም። ቲኔጅ ሲሆን ራሱ ፍላጎት የሚባል ነገር አለ። ይሄ ኔቸር ነው። በቃ ተፈጥሮን አምኖ መቀበል ያስፈልጋል። ወላጅ ልጆቻቸው ሁልጊዜም ልጆች እንደሆኑ ነው የሚያስቡት። 30 ዓመት ሆነ 50 ዓመት ሆነ እንደ ልጅ ነው የሚያዩት። ልክ የዛን ጊዜ ጡጦ እንደሚያጠቡት አይነት። ስለዚህ ልጁ ያድጋል፣ እነሱን ይመስላል። እነሱም ያለፉበትን መንገድ ሁሉ ኤክስፒሪየንስ ሊያስተምሩና በግልጽ ሊነግሩ ያስፈልጋል። አለበዛ ልጁ በቃ በተለያየ አይነት መንገድ ሊሄድ ይችላል። እንደገና ደግሞ ማዋየት፣ እንደዚህ የሚያልፍበትንም ነገር መናገር ሊሸማቀቅ ይችላል። ትክክል እንዳልሆነ ሊያስብ ይችላል። እነዚህን ነገሮች በግልጽ ማውራትም ነውር አይነት ነገር ሊያስብ ይችላል። አሁን በእኛ ባህል እንደ ነውር ነው። በቃ ብዙ ልጆች እንግዲህ ምናድገውም ያደግንበትም ብለን የምናስበው አሁን ስለ ፍቅር ግንኙነት ተብሎ ቤተሰብ መሀል አሁን የደረሱ ልጆች ተጠርተው ቢነገር ባለጌዎች ናቸው የነሱ ቤት ምናምን ነው የሚባለው። ግን አይደለም። ማዳን ነው፣ ልጆችን ማዳን ነው። የደረሱ ልጆችን ከጥፋት ማዳን ነው፣ ከሚሆንባቸው ነገር ማዳን ነው፣ መንገድ ማሳየት ነው። እነሱ ጋይድ ካላደረጉ በኋላ ጥፋት ከደረሰባቸው በኋላ መጮህና አንተ እንደዚህ ያደርግሃል ብሎ በቁጣ መናገር ያንን ጥፋት መመለስ አይችልም። እነሱ ናቸው ጥፋተኛ፣ ወላጅ ነው ጥፋተኛ። ምክንያቱም ቲኔጅ ጋይድ ይፈልጋል። የሆነች ነገርም ሲሆን መስመር ይፈልጋል። በቀደርንለት ነው እየነጎደ የሚሄደው ወይም እየፈሰሰ የሚሄደው፣ እኛ ባሳየነው መንገድ ነው። ስለዚህ እዚህ ላይ በጣም ጥንቃቄ ልናድረግ ይገባል። ግልጽ የሆነ ግንኙነት፣ ግልጽ የሆነ የቤተሰብ ውይይት፣ ግልጽ የሆነ የአባት የልጅ ግንኙነት ሊደረግ፣ የእናትም የልጅም ግንኙነት ሊደረግ ይገባል ማለት ነው። አለበዛ ልጆቻችን ያመልጡናል፣ አጉል መንገድ ላይ ሊሄዱብን ይችላሉ። በኋላ መጸጸትና መጮህ ምንም ትርጉም ላይሰጥ ይችላል ማለት ነው።
ከዛ በተጨማሪ ወላጅ ለልጆቹ በጣም ብዙ ነገር ያስተምራል። ወላጅ ብዙ ይደክማል። አንዳንድ ነገር ግን በደንብ ማሳየት ያለብን ነገር አለ። አንዳንድ ጥፋቶች የልጆች ስህተት አሁን ልክ የዛሬ ባል ታሪኮቻችንን ስንመለከታቸው በማይሆን መንገድ ሄዱ። በእርግጥ እንግዲህ በህይወት ያለ የተረፈ የምንለው ልጅ እንኳን ከዚህ በኋላ መጪ ህይወቱ ምን አይነት ይሆናል? የባልና የሚስቱን ህይወት እንመልከት። የዘመድ አዝማድ ብዙን ችግር ነው እዚህ ውስጥ የሚፈጠረው። በጣም ብዙ ጥፋት ነው። አንዳንድ የልጆች ስህተት የሚያመጡት ውጤት በጣም ለብዙ ሰው ህይወት መጎዳት ምክንያት ይሆናል። ተያይዞ የሚጎዳው ሰው ብዙ ነው። ልጆቹ ልጆች ናቸው። ሁላችንም በልጅነታችን ጥፋት አጥፍተን እናውቃለን። አንዳንድ ጥፋቶች ግን ፈጣሪ ረድቶን የሚዋለድ አልሆነም ወይንም ደግሞ ከአመት አመት ያ ጥፋት ይዞን የሚሄድ አልሆነም ማለት ልጆቻችን እንደዛ ይሆናሉ ማለት አይደለም። እያንዳንዳችን የምናሳድጋቸው የሚሆን የወለድናቸው ልጆች በዕለት ተዕለት ህይወታቸው ጥፋት ሲያጠፉ ማየት ያለብን የእነሱን መጪ ህይወት ብቻ አይደለም፣ የእኛንም ህይወት ሊጎዳ ይችላል። ይሄንን ማስተማር ያስፈልጋል። ልጆች በዚህ እድሜያቸው የሚዘሩት ዘር ይበቅላል። ሲበቅል ያ ዘር ለሁላችንም መጥፊያ እንዳይሆን፣ ለሁላችንም ጭንቀት እንዳይሆን፣ ለሁላችንም ነገራችንን የሚያበላሽብን እንዳይሆን ጥንቃቄ የምናደርገው እኛ ነን። እነሱማ ህፃናቶች ናቸው። እነሱማ አያውቁም እኮ አያገናዝቡም። አንዳንዴ እኮ የ20 ዓመት ልጅም እንደዚህ አይነት ነገር ሊያደርግ ይችላል። አልዳበረማ ጭንቅላቱ። እኛ የሰጠነውን ነው ሲጀምር የሚያስበው። ጊዜ የለንም እንላለን፣ ሰዓት የለንም እንላለን። በዕለት ተዕለት ህይወት እንወጠራለን እንደ ወላጅ። በዛ ላይ ስሜታዊ የሚያደርጉን የግል ህይወታችን ላይ በጣም ብዙ ነገሮች ይኖሩና ልጆቹን ችላ ልንል እንችላለን። የራሳችንን የውስጥ ሰላማችንን የሚረብሻል በጣም ብዙ ነገር ሊኖር ይችላል። ኑሮ በራሱ ለወላጅ ለመፈተን በጣም ብዙ ነገር አለው፣ ብዙ አርስት አለ ህይወት ላይ እና እማንረሳው ግን አንድ ነገር አለ። በቃ በየቀኑ ትኩረት አድርገን የምንመለከተው የልጆቻችን ህይወት መኖር አለበት። አለዚያ ግን ጥፋታቸው በጣም ነው የሚጎዳን። ልጆቻችን ሲጎዱ እኛን ይጎዳናል። ያ የሚጎዱበት ምክንያት ደግሞ ባየሁት ኖሮ፣ ባስተዋልኩት ኖሮ፣ በዛ ጊዜ እንደዚህ ባደረግኩኝ ኖሮ ብለን ልናስተካክል የማንችለው ጥፋት ልጆች ያጠፋሉ። ይሄ ጥፋት ብናየው እናስተካክለዋለን። ልክ እንደ ዛሬ ባል ታሪኮቻችን በጊዜ እኮ ቢያዩት ኖሮ፣ በጊዜ ቢያስተውሉ፣ በዕለት ተዕለት ህይወት ባይወጠሩ ኖሮ፣ ችላ ባይሉ ኖሮ፣ ልጆቹ ማየት ቢችሉ ኖሮ ይሄ ሁሉ ነገር አይፈጠርም። የተፈጠረው ችግር ግን በአንድ ጊዜ በእርግዝና አልቆመም። የመጣውን ችግር ተመልክተናል። ከዘርዘር የሚሄድ ችግር ነው የተፈጠረው። 2 ቤተሰቦች ተጠላልተዋል። 2 ቤተሰቦች እልህ ተያይዘዋል። አንዱ አንዱን መበቀል ይፈልጋል። የኛ ልጅ እንደዚህ ሆናለች ምናምን እየተባባሉ የባልና የሚስቱ ዘመዶች ራሱ መሀል ብዙ ውጥረት አለ። ይሄ የሚፈጠርበት ምክንያት ምንድነው ያለን እንደሆነ የሁለቱ የባልና የሚስቱ መጀመሪያ ለማስተዋሉ። ልጆቹማ ልጆች ናቸው፣ ጥፋት የለባቸውም። በጣም ትልቅ ጥፋት አለባቸው። ትልቅ ነውር ነው የሰሩት። መጀመሪያ ግን ብልጥ ሰው ከመፈጠሩ በፊት ነው የሚከላከለው። ማንኛውም የጤና ተቋም ለምሳሌ ወረርሽኝ ሊመጣ ሲል ከወረርሽኙ በፊት ወረርሽኙ እንዳይመጣ ነው የሚሰራው። ቀድሞ ይከላከላል። ለዛ ሁላችንም በጤና እንኖራለን። አንዳንድ ጊዜ ግን አለው እንደ ኮቪድ አይነቱ በቃ ጥንቃቄ ሳይደረግበት ምናምን ይመጣና በጣም ብዙ ሰው ይጨርሳል። ቤታችንንም እንደዛ ነው መጠበቅ ያለብን። አንዳንድ ጥፋቶች ወረርሽኝ ናቸው። መጥተው የለፋንበትን ነገር ሁሉ ነው ይዘው የሚሄዱት። መጥተው ልጆቻችንን ሁሉ ህይወታችንን ሁሉ ቅድመ አያት የለፋበትን ነገር ሁሉ ያበላሻሉ። ባለማወቅ በመልካምነት የተፈጠረ ካለማስተዋል የመጣ ልጆች ልጅ ስለሆኑ የሚፈጥሩት ችግር ነው። ይሄንን መቋቋም የምንችለው እኛ ነን። ይሄ ሁሉ ነገር እንዳይፈጠር ቀድመን እንስራ። የልጆቻችን የዛሬ ህይወታቸው ለነገ ማንነታቸው ላይ ጥፋት እንደሚያመጣ ልማትም እንደሚያመጣ መልካምም የሆነ ነገር መልካምም ያልሆነ ነገር እንዳለው ደግሞ በተቻለን አቅም ሁሉ ልጆቹ በሚሰሙን መንገድና ቋንቋ ብናስተምራቸው መልካም ነው። ከዚህ በተጨማሪ እንግዲህ በቤተሰብ መሀል ብዙ አይነት ችግር ሊፈጠር ይችላል። ልጆች ሊያጠፉ ይችላሉ። ልጆች ባጠፉት ደግሞ በዚህ መሀል ወላጆች እርስ በርስ ሊወቃቀሱ ይችላሉ። አንተነ እንደዚህ ያሳደግካ፣ አንተነ ያሞላቀካት፣ አንቺ ነሽ ያሞላቀቅሻት የሚል ጭቅጭቅ ይፈጠራል በቤተሰብ መሀል። ያንን ከመተቻቸት ይልቅ መጀመሪያ ችግሩ ላይ ነው መስራት ያለባቸው። የመጣው ችግር ላይ ነው፣ ችግሩን መፍታት ላይ ነው ማተኮር ያለባቸው። ከዛ በኋላ እኮ ይደርሳል መወቃቀሱ። በር ዘግተው አንቺ እንደዚህ አጥፍተሻል፣ አንተ እንደዚህ አጥፍታል መባባል ይችላሉ። ልጅም ሳይሰማ እንደውም የእነሱ ግጭትና ጥልና ጩኸት ሳይሰማ ዲሰንት በሆነ ስነስርዓት ባለው መንገድ መፍታት ይቻላል። ስለዚህ ዋናው እንደዚህ አይነት ፕሮብሌሞች ሲመጡ ኦልሬዲ ከተከሰቱም በኋላ
ችግሩ ከመጣ በኋላ ጥንቃቄው እንዳለ ሆኖ ማለት ነው። ከሆነም በኋላ እንግዲህ እንዴት ነው መፍታት ያለብን? እንዴት ነው ይህን ችግር መፍታት ያለብን? አንድ ላይ ሆነን እንዴት ነው መንገድ ምናስይዘው ሚለው ላይ ነው ትኩረት ማድረግ ያለባቸው። ስለዚህ ቤተሰብ በዚህ ጊዜ ነው ትልቅ ቤተሰብ የሚባለው፣ ወይም ደግሞ በችግሩ ጊዜ እንደዚህ ትርምስምሱ በወጣበት ችግር ባጋጠመው ጊዜ መወጣት የቻለ ቤተሰብ ነው ብቃት ያለው ቤተሰብ ምንለው። መደጋገፍ የሚችል፣ በችግሩ ጊዜ መደማመጥ የሚችል፣ እርስ በርስ መቀባበል የሚችል። አንዳንድ ጊዜ እኮ የችግሩን ብዛት ተነጋግረሽም ራሱ ላይፈታ ይችላል። እንደዛ አይፈታም ማለት ሌላ መንገድ መፈለግ ይቻላል። አንዳንድ ጊዜ እኮ በየሃይማኖቶቻቸው ሁሉም ሰዎች ጸሎት ያደርጋሉ። ያ ራሱ ችግሩን ሊያቀልና ችግሩን ሊሸርፍ ይችላል። ምክንያቱም ውስጣቸው ያለውን ኢነርጂ ነው ከፍ የሚያደርገው፣ ኢነርጂያቸውን ነው ብሩህ የሚያደርገው። ስለዚህ አንዳንድ ጊዜ ቁጭ ብለን መነጋገርም ራሱ መፍትሄ ከሌለው ወይ የምናመጣቸው ሀሳቦች ችግሩን አይፈታም ብለን ካሰብን ወደ ስፒሪቹዋል ነገር መሄድ መፍትሄ ይሆናል። ስለዚህ ችግሩ ላይ አይደለም ትኩረት ማድረግ ያለብን፣ ችግሩን ፕሮብሌሙን እንዴት እንፍታው፣ እንዴት መቀጠል እንችላለን ብለን ስናስብ ደግሞ የቤተሰብ መቀባበል፣ የቤተሰብ የአንዱን ሀሳብ ሪስፔክት ማድረግ ያጠቃልላል። ሌላው እዚህ ታሪክ ውስጥ የምንመለከተው ነገር ልጆቹ እርስ በራስ ፍቅር ይገላለጻሉ። ተዋደናል ብለዋል። ፍቅርን የሚያውቁበት እድሜ ላይ ናቸው ወይ ምናምን የሚለውን አርስት እንትወውና፣ ምክንያቱም የምንረዳው ነገር አለ ሁላችንም። ልጆቹ ግን ለየብቻ ግን ነጣጥለን ብናያቸው ፍቅር ያውቃሉ ለማለት እንቸገራለን። ወይንም የወላጅ ፍቅር ጠግበዋል ወይ፣ ከወላጆቻቸው እወድሻለሁ እወድሃለሁ የሚባባሉትን ቃላቶች ሰምተው ያውቃሉ ወይ? እኔ በግሌ ብጠይቅኝ አይመስለኝም። አንዳንድ ወላጅ በጣም ያሳዝናል። ልጁን ቁጭ አድርጎ እወድሃለሁ እወድሻለሁ ብሎ መናገር አያውቅም። ለምን? የራሱ ወላጆችን ብለው ታያውቁ። ለልጅ ፍቅር እንደሚገለጽ መውደድ ልጆቹን በጣም ትልቅ ነገር ነው። ከወላጅ ከእናት ከአባት እወድሻለሁ እወድሃለሁ የሚባል ቃል መስማት ለሰው ኦክሲጅን ነው። የዛን ያክል በጣም አስፈላጊ ነገር ነው። ያለፈው አለፈ። ያለፈው ትውልድ መግለጽ አይችልም። የኛ አናኗራችን ምናምን የምንለው ፍቅርን የመግለጽ ችሎታችን ወይንም ደግሞ ፍቅርን የምንረዳበት መንገድ ምናምን ልንል እንችላለን። አሁን ያለው ትውልድ ግን፣ አሁን ያለው ወላጅ ግን ጎበዝ ነው። ብዙ ወላጅ እየገለጸ ያለ ይመስላል። ስቲል ይሄንን ነገር አስፈላጊ መሆኑን ያልተረዱ በጣም ብዙ ወላጆች አሉ። ከጎናችን ያሉ ወላጆች ለልጆቻቸው ፍቅር ይገልጻሉ ወይስ አይገልጹም የሚለውን ነገር ካስተዋልን በኋላ እያንዳንዳችን የሰውኛ የዜግነትም ግዴታችን ነው እናስተምራቸው። ከጎናችን ያሉትን ሰዎች ልጅሽን ወይንም ልጅህን ፍቅርህን ግለጽላት፣ እንደምትወድ ንገራት። መግለጽ የሚያቅተው ሰው ከሆነ መግለጽ እንዴት እንደሆነ እናሳየው። ሌላ ነገር እኮ አይደለም ልጆች የሚፈልጉት፣ እንደምንወዳቸው ልንነግራቸው ይገባል። ልጆቻችንን እንደምንወዳቸው የምንነግራቸው መቼ ነው? ሁሌ፣ በየቀኑ፣ በየደቂቃው፣ ባገኘነው አጋጣሚ ሁሉ። ለልጆቻችን ደግሞ ያለንን ፍቅርን ለመግለጽ የምንረሳበት ጊዜ ሊኖር ይችላል። ዛሬ ገልጬ ነገር ስልካችን ላይ ከልባችን ከፈለግን ስልካችን ላይ አላርም እንሙላ። ያቺ ማስታወሻ ትሁነን። ልጆቻችንን በየቀኑ እንደምንወዳቸው እንንገራቸው፣ እንለማመደው። ያንን የምናደርገው ስለማናቅ ነው። አንዳንድ ጊዜ ተነግሮን ስላላደግን ፍቅር እንዴት እንደምንገልጽ ስለማናቅ መግለጽ እንዳለብንም ስለምንረሳ ለማስታወስ አላርም እናደርጋለን፣ እንለማመዳለን፣ ሰው እንጠይቃለን። ከጎናችን ያሉትን እንዴት አድርገሽ ነው ልጅሽን እንደምትወጃት የምትነግሪያት? እንዴት አድርገህ ነው የምትነግረው? እያልን ሰዎችን እንጠይቅና እንለማመደው። ልጆቻችን እንደምንወዳቸው ለመናገር ልምምድ ያስፈልጋል። አናቅም፣ አልተማርንም፣ አልተነገረንም። እኛ ጥፋተኞች አይደለንም። እኛ ግን ስለነቃን፣ እኛ ግን ስላወቅን፣ እኛ ግን አሁን ስለገባን የፍቅር ለልጆች የመግለጽ ችሎታ ተገቢ እንደሆነ ሊኖረን እንደሚገባ ስለገባን እኛ ግን ተለማምደን ተምረን ከሰው አይተን የተማረ ሰው ጠይቀን ልጆቻችንን ፍቅር እንሰጣቸዋለን፣ እንገልጽላቸዋለን። በልቡ ፍቅር የተሸከመ ልጅ፣ ወላጆቹ እንደሚወዱት የተረዳ ልጅ፣ በአይምሮ እወደዳለሁ ብሎ የሚያስብ ልጅ ኮንፊደንሱ የተለየ ነው። ይሄ በዕለት ተዕለት ተግባሩ ላይ
ከማንም ሰው ፍቃድ አይጠይቅም። ፈልጉኝ ይሆን ይወዱኝ ይሆን ቫሊዴሽን የትም ቦታ ላይ ከማንም ምንም የማይመስለው አለ አይደል? ኤክስፔክት የማያደርግ ልጅ። ይሄንን አይነት ልጅ የምናፈራው መጀመሪያ በፍቅር ልቡ ሙሉ የሆነ ልጅ ስናሳድግ ነው። ወይንም ሴቷም ከሆነች እንደዛ። ይሄን ለማድረግ እኮ ገንዘብ አያስፈልግ፣ ጉልበት አያወጣ፣ ሰዓት አይጠይቅ፣ ምንም እኮ የምናደርገው ነገር የለም። ቃል ነው። ቃል ደግሞ ትልቅ ነገር ነው። ቃል ጠንካራ ነገር ነው። ፍቅርን ስንገልጽ በቃል ስለሆነ ምንም የሚያስወጣን የሚያደክመን ነገር ስለሌለ ከኛ የሚያስፈልገን ነገር መረዳት ነው። ለፍቅር መሸነፍ ነው። ደግሞ ለልጁ ፍቅር መግለጽ የሚችል ሰው፣ ፍቅር የተረዳ ሰው ራሱንም ይወዳል፣ ራሱንም ያከብራል። ለሌላም ሰው ፍቅር መበተን የሚችል ሰው ነው። እንደዛ አይነት ባህሪ ሊኖረን ይገባል። የዚህ ዘመን ወላጅ ሆኖ ይሄንን አለማድረግ ኪሳራ ነው። ከዚህ በተጨማሪ እንግዲህ ጥፋቱን የፈራ ወይም ደግሞ አጥፍቻለሁ ብሎ ያጠፋውን ጥፋት የፈራ ልጅ ምንድነው የሚፈልገው? ወላጅ ነው የሚፈልገው። ወላጅን ነው የሚፈልገው፣ እንዲረዳው፣ እንዲያግዘው፣ አብሮት እንዲሆን ነው የሚፈልገው። ነገር ግን ወላጁን ከሆነ የፈራው ያጠፋውን ጥፋት ራሱ ቢታወቅበት እንኳን አጥፍታል እንደዚህ አድርጋል ቢሆን አላረኩም ነው የሚለው፣ ካድ ነው የሚያደርገው። ግን እንዴት ነው ታዲያ ሪሌሽንሺፑ ያለው ወላጅ ያለው ከልጁ ጋር ብለን መጠየቅ ማሰብ አለብን ማለት ነው። ጥፋት ሲያጠፋ ጥፋቱን እንዲፈራ ነው ያሳደግነው ወይስ ወላጅን እንዲፈራ ወይ እኔን እንዲፈራ ወይ አባቱን እናቱን እንዲፈራ ነው ያደገው ልጁ? ስለዚህ ከአስተዳደግ ላይ ጥንቃቄ ልናደርግ ይገባል። የሚመጣባቸውን ፕሮብሌሞች ወይም ችግሮች ሳይፈሩ ከሆነባቸው በኋላ ችግሩን ፈርተው እየተባባሰ ይሄዳል የሚለው ነገር እውቀት ኖሯቸው ወላጅን ሳይፈሩ በግልጽ መናገር ይኖርባቸዋል ማለት ነው። ይህን ማድረግ የምንችለው ታዲያ ወላጆች ናቸው። ይህን ማድረግ የሚችሉት ትልልቅ ሰዎች ናቸው። ይህን ማድረግ የሚችሉት ማቹርድ የሆኑ ሰዎች ናቸው ይህን ማድረግ የሚችሉት። ስለዚህ ሪሌሽንሽፑን ማጠንከር ታዲያ እንዴት ነው እናጠነክረው ብለን ስናስብ በጣም ኢዚ ነው። አንዳንድ ጊዜ ትርፍ ሰዓት ይኖራቸዋል ልጆቹ። ፍሬንድሊ መሆን ነው የሚያስፈልገው። ሌላ ትልቅ ነገር አያስፈልግም። ወይ የሚያስፈልጋቸውን እየገዙ ዝም ብሎ መስጠት ብቻ አይደለም። ኮኔክሽን ነው የሚያስፈልገው። አሁን ለምሳሌ አንዳንድ ጊዜ ቤት ውስጥ ኩክ ማድረግ ሊሆን ይችላል። ኩክ እያደረጉ ስለ ትምህርት ቤት ማውራት ሊሆን ይችላል። ስለ ህይወት ወይም ወደፊት የሚያስቡት ነገር ፕላናቸው ማውራት ሊሆን ይችላል። ወክ ማድረግ ሊሆን ይችላል። ወክ ማድረግ እቺ ቀላል የምንላቸው ነገሮች ናቸው። ታዲያ እንደዚህ ስናደርግ ኮኔክሽናችን እያጠበቅን ሄድን ማለት አይደል? ስለዚህ ልጆቹ እያመኑን ይሄዳሉ፣ እንደ ጓደኛ ያስቡናል። አክቲቪቲ እኮ መስጠት ነው በቃ። የምናደርጋቸውን አክቲቪቲዎች ለይተን በፕሮግራም ፕላን አድርገን እነዛ ልጆች አያመልጡንም። በቃ ኦፕን ሆነው እንዲነግሩንና የጓደኝነት ያህል ፊሊንግ እንዲሰማቸው መንገድን እናሳያቸዋለን ማለት ነው። ስለዚህ ይህን ያህል ብዙ መልፋት፣ ስጦታ ማዘጋጀት ወይ እውነቱን ተናገር እያሉ መሸለም ወይ መምታት ሊሆን ይችላል። እንደሱ አያስፈልግም። አንዳንድ ጊዜ ካጠፉም በኋላ ወላጅ እንግዲህ ከልጅነት ሲያሳድግ እያሯራጠ ይሆናል እንግዲህ ያሳደገው፣ እየመታ ሊሆን ይችላል ያሳደገው። እንግዲህ ብዙዎች የኢትዮጵያ እንግዲህ ብለን ስናስብ ምናልፍበት እንትን አጠፋ ልጅ መቆንጠጥ መደብደብ ነው ያለበት ይባል። መናገርስ፣ ማስተማርስ፣ ማሳወቅስ፣ መንገድ ማስያዝስ የለብንም ወይ? ድብደባው ልጁን ይመልሳል ወይ? ቁንጥጫው ልጁን ይመልሳል ወይ ብለን ስናስብ አንዳንድ ጊዜም ሊያጠፋው ይችላል። ድብደባውን ፍራቻ፣ ቁጣውን ፍራቻ፣ ጩኸቱን ፍራቻ በዛው ጠፍቶ ሊቀር ይችላል። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። እንዴት ነው ሪሌሽንሺፓችንን ከልጆቻችን ጋር ኦፕን አድርገን ቀለል ባለ መንገድ አክቲቪቲዎችን እያደረግን ልጆች ሳይፈሩ የሆነባቸውን ነገር መግለጽና ማሳወቅ፣ ኖርማል ቀናቸውንም እንደው ዝም ብለው እንደዚህ ሆንኩ እኮ ብለው ደውለው እንኳን አብረውን እንኳን ባይሆኑ ሊነግሩን መንገድ እንከፍታለን ማለት ነው። ሌላው ልጆቻችን በህይወት ዘመናቸው አጥፍተው የማያውቁትን ጥፋት ወይም የማይደግሙትን አይነት ጥፋት 18 ዓመት ሳይሞላቸው ሊያጠፉ ይችላሉ። ከዚህ በፊትም አድርገው ታያቁም፣ ከዚህ በኋላ አድርገው ታያቁም የሚባሉ ጥፋት ልጆች ሊያጠፉ ይችላሉ። እንደ ዛሬ ባል ታሪኮቻችን ማንጠብቀውን ነገር ሊያደርጉ ይችላሉ። ለምሳሌ አንዳንድ ልጆች ገና በህፃንነታቸው የሰሩት ስራ በጣም ትልቅ ወንጀል ይሆንና በህግ ቁጥጥር ስር ይውላሉ፣ ወይ ከትምህርት ቤት ይባረራሉ።
ሰርቀው ይመጣሉ፣ ሰው ደብድበው ይመጣሉ። የማይደረግ ነገር ከመንገድ ላይ እኮ ቤት ውስጥ በቃ በስነ ስርዓት እናትና አባቱ ተንከባክበው ያሳደጉት ልጅ ስልክ ከሰው ጆሮ ላይ መንትፎ ሲሮጥ በህግ ቁጥጥር ስር ውሎ ሊመጣ ይችላል። የዛን ጊዜ ወላጅነን እንናደዳለን። አዎ በቃ የማንጠብቀውን ጥፋት ሊያጠፉ ይችላሉ ልጆች። በቃ በሰው ፊት አንገታችን ድፍት የሚያስደርገን ያኔ ነው የኛ ማንነት የሚታየው። ያኔ ነው የኛ ለልጆቻችን ያለን ፍቅር፣ ጥሩ ወላጅ መሆናችን የሚታየው የዛኔ ነው። ልጆቹ ሲሳካላቸው ጥሩ ለብሰን ያጨበጨብን ቀን፣ ድግስ የደገስን ቀን አይደለም። ለልጆቻችን ምን አይነት ወላጅ እንደሆንን የሚታየው የዛኔ ነው። እንቆጣለን በደንብ፣ እንቀጣለን በደንብ። እንኳን ደግ አደረክ አንለውም ልጁን መቼም ጥፋት አጥፍቶ ወይንም ልጅቷን፣ ግን ከጎናቸው ግን አንለይም። ሁለት የተለያየ አይነት ወላጆች አሉ። ልጆቻቸው ሲያጠፉ ልጆቻቸውን የሚጥሉ ዲስኦን የሚያደርጉ፣ ያ ልጅ የኔ አይደለም ብለው የሚሄዱ ልጆች አሉ፣ ወላጆች አሉ። ሌላኛው ወላጅ ደግሞ ይኮሳተራል፣ ይቆጣል፣ ይቀጣል፣ ግን ደግሞ ልጁን ይሰበስባል፣ ከነጥፋቱ ይይዝና ያርማል፣ ይገስጻል፣ ወደ ትክክለኛው መንገድ ያስገባል። የትኛው ወላጅ ነኝ እኔ ብለን መረዳት አለብን። ልጆቻችንን የምንወዳቸው ሁል ጊዜ ከሆነ ከነጥፋታቸውም ጭምር ከሆነ ጥፋታቸውም ስኬታቸውም የኛ ነው። ሌላ ወላጅ የላቸውም፣ ሌላ ባለቤት የለውም። ያለች ሌላ የኔ የሚለው ከላይ ሆኖ የሚመራው ሰው የለውም። የአንድ ልጅ ወላጆቹ እናትና አባቱ ናቸው። እናትና አባቱ በችግሩ ሰዓት የጣሉትን ልጅ እናትና አባቱ ሲያጠፋ በህግ ፊት ተጠያቂ ሲሆን የጣሉትን ልጅ ወይ ሲወልድ፣ ሴት ልጆች ሲወልዱ ነው ወላጆቻቸው የሚጥሏቸው። አውጦ የኔ አይደሉም ይላል። ማን እንዲሰበስብላቸው ፈልገው ነው? ፈጣሪ የሰጣቸውን አደራ ማን ተቀብሎ እንዲያሳድግላቸው ፈልገው ነው? ይሄ እንዲህ ስናደርግ ወላጅ ሆነን ራሳችንን ካየነው አጥፍተናል። ያናድዳሉ? አዎ ያናድዳሉ። የፈለግነውን ቅጣት እንቅጣቸው፣ የፈለግነውን ነገር እናድርግ፣ ህገወጥ ያልሆነ ነገር ማለት ነው። አውጥተን መጣል ግን አንችልም። ልጆቻችንን ግን የማይደረግ ነገር ማድረግ አንችልም። ማስፈራራት እኮ አለ። ልጅ እኮ ታስፈራሪያለሽ፣ አስወጣሃለሁ ከቤት አስወጣሻለሁ ሊባሉ ይችላሉ። ወደ ተግባር ስንሄድ ግን ሌላ ነገር ነው። መረዳት መቻል አለብን። እንዴት ሰው ከልጁ ጋር እልህ ይያያዛል? እንዴት ሰው ከልጁ ጋር ውጥር ያለ ስሜት ውስጥ ይገባል? ልጆቻችን እኮ በምንም እድሜ ይሁን ወላጅ 80 ዓመት ሆኖ ልጁ 60 ዓመት ቢሆነው እኮ ወላጅ ነው። የ60 ዓመት ልጁን እንደ ህፃን ነው የሚያየው። የ60 ዓመት ልጁ ቢያጠፋ እንደ ልጅ ነው የሚቆጣው። ልጅ ያድጋል እንዴ? በወላጅ ጭንቅላት ውስጥ አያድግም እኮ። ሁሌ አራስ ሆኖ ነው የሚታየው። ምን አይነት ጭካኔ ነው እንደዚህ የሚያስደርገን? ምን አይነት ጨካኝ ወላጅ ነው የማይሆን መንገድ የሚሄደው? ራሱን ይመልከት። ልጁን ሲያጠፋ የጣለ ወላጅ፣ ማይሰራ ነገር ያደረገ ወላጅ፣ አጥፍቶ የሚሆን ሳያጠፋ እንደዛ የሚያደርጉ ወላጆች አሉ። ልጆቻቸው ላይ ጭክን የሚሉ እንደዛ የሚያደርጉ ወላጆች እንደዛ ሆኖ ራሳቸውን ሲያገኙ አንድ ነገር መረዳት አለባቸው። ይሄ ትክክል አይደለም። እዚህ ጋር ያለውን ነገር ሄደው ሀሳባቸው ልክ እንዳልሆነ፣ ጤነኛ አስተሳሰብ እንደሌላቸው ተረድተው ሄደው መታከም አለባቸው። ባለሙያ ጋር መሄድ አለባቸው። ከልጁ ጋር እልህ የሚያያዝ ወላጅ፣ ልጁ ላይ ተንኮል የሚያስብ ወላጅ፣ ልጁ አጠፋ ብሎ የሚደነፋ ወላጅ፣ የማይደረግ ነገር የሚያደርግ ወላጅ ራሱ ሲጀመር ለወላጅነት ብቃት የለውም። ማስተካከል አለበት፣ ራሱ ማረም አለበት ራሱን። ከልጅ ጋር እልህ አይገባም። ማንፈልገውን ነገር በራሳችን መንገድ እንፈታለን። ከልጆቻችን ጋር ግን እዚህ ነው እዛ ነው ተባብለን ግን ንትርክ ውስጥ አንገባም። ሲጀምር ፍቅር የሚያውቅ ወላጅ እንደዛ አያደርግም። ማቹር ያደረገ ዓለምን የጣለ ለፈጣሪው ቃል የተገዛ ህግን የሚያከብር ወላጅ እንደዛ አያደርግም። የራሳችን የቅጣት ዘዴ አለን። ለእንደዚህ ያክል ጊዜ እንዲያረጋሉ፣ በዚህ ጊዜ ይሄዳሉ። የራሳችን ነገር ነው። መቅጣት ግዴታ ነው ወላጅ እስከሆነ ድረስ። የራሳችን የመቅጣት መንገድ አለን። ግን አውጥተን ግን ጥለን ግን ቅጣት ብለን ግን አንገፈትርም ልጆቻችንን። ያን ስናደርግ ራሳችንን ካገኘ ነው አስተሳሰባችን ላይ መስራት ነው ያለብን። ውድ የስለ ህይወት ቤተሰቦች፣ ህፃናት እያደጉ ሲመጡ ወላጆች ሲያሳድጉ ሊያደርጉ የሚገባቸው ጥንቃቄ ጉድለት መሃል አንድ በዛሬው የስለ ህይወት ፕሮግራማችን ተመልክተናል። ስለዚህ ልጆቻችን በአግባቡ መከታተል፣ ምልክቶችን ማስተዋልና ልብ ማለት ተገቢ ነው እያልን የዛሬን አበቃን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ የገለጽን፣ እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን።
እስከ ሳምንት ድረስ ቸር ሰንብቱ።